ሰራሽ ያልሽኝ? ሰራሽ? ጎበዞኛ አይሻልም? ታረከሰ አራው አሪፎኛለሁ። በጣም ጎበዞኛለሁ። እድሜ ይላንቺ መጥቻ ያለ አረታ ያለሽ የምር ታይሻለሽ። ያናለም ለቤተሰብ ቤተሰብ ለእናንተ እናሳያቸዋለን። እሺ ምንድነው ምናምን እያሉ ነው። ይሄን ጥያቄ ምን ጀምረው ነው ብለው ይተዛገቡ ነው። አሁን ያወራነው ሙሺ ካመጣሽ ቃል ገባላችኋለሁ፣ አሳያችኋለሁ ምን እንደጀመርኩ ማለት ነው። ሙሺ ይመስላችኋል? ያው ሆዳቸው በጉጉት አይገምቱም፣ በእርግጠኝነት አይገምቱም። ግን ደግሞ እኔ እህታችሁ ማልገመት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ሞቅ አድርጉት እንጂ ምንድነው ሚዲያው ቅዝቅዝ አለ። እኔማ ማለት ነው የሆነ ነገር አምጥቼ ላስደነግጣችሁ ነበር። ደግሞ በድንጋጤ ሰበብ ብትሆንብኝ ይሄ ምንድነው ሰላም ቤተሰብ የሚለው ማለት ነው። እሱን አምጥቼ ላስደነግጣችሁ ነበር። ከዛ ሳዘናችሁኝና ተውኩት ማለት ነው። እና ወዶቼ መግቢያ ላይ ያደረኩላችሁ እንግዲህ ቅመምዬ ሜንሽን አድርገዋት ነበር። እኔም ትናንትና መልእክት አስቀምጬ ነበረ። አረሳነውም ቃል የገባሽልን ነገር አሳይን እያልኩኝ ተናግሬ ነበር ማለት ነውና ብዙዎቹ አረሱም እንግዲህ እያስታወሷት ነበረ። ከዛ በቲክቶክ ደግሞ ሜንሽን እየተደረገች ነበር ማለት ነው። እንግዲህ ሜንሽን ካደረጉት አንዳቸውን አምጥታ አረሱም እንዴ ምናምን ብላ ስቃንትን ብላለች ማለት ነው። ስቶሪዋ ላይ አድርጋ ነበር ማለት ነውና ቅመምዬ አረሳንም እንዴ ቀልድ ነው እንዴ? እንደዚህ አይነት ነገር እኮ አይረሳም ውዴ። እንደዚህ አይነት ነገር አይረሳም። ምክንያቱም አበሻ ለወሬ ያለን ጥማት ከዛ ደግሞ የሆነ ነገር ለማየት ያለን ጉጉት ይለያል ነው ማለት ነው። ስለዚህ ያው ብታዛየን ይሻላል ቅመሜ። ካላየን ያው ሙሼ እስክትመለስ ድረስ በቃ አሳይን ማለታችን እንቀጥላለን ማለት ነው። እና ሀይሚዬ ውሳኔሽን አሳውቂን ማለት ነው። ዛሬ እንግዲህ ከመጡ መምጣት አለባቸው እንዴ መምጣት አለባቸው። ተናፍቀዋል ደግሞ እንደዚህ ቲክቶክ ላይ ምናምን ይሄን ቪዲዮ ምናምን ስላለቀቁ በቃ ተናፍቀዋል። ስለዚህ ዛሬ መምጣት አለባቸው በናፍቆት ሲጥ እንዳንል ማለት ነውና የኛ ነገር መቼም እና ውሳኔዋን ዛሬ ልታሳውቀን ትችላለች ማለት ነው። ወይ አሳያችኋለሁ ወይ አላሳይም ብላ ልትነግረን ትችላለች። ካለ በለዚያ ደግሞ ብሩኬ እንግዲህ በፕራንክ መልክ ከመጡ ደግሞ ያው ነገ ከነገ ወዳ ታሳውቀናለች ማለት ነው። እና ወዶቼ ሶብሩ እሺ። ምን ይሆናል ብላችሁ ታስባላችሁ? ግን እኔ እንጃ ለመገመት ይከብዳል አይደለ? እና ደግሞ ማሻአላ በቃ ቲክቶክን ድምቅ አድርጋችሁታል። ሃፒ በርዝዴይ ያላችሁ ምናምን እንደዚህ በኤአይ ያቀናበራችሁ ዋው! ከአቀናበራችሁት ሁሉ ብዙ የተመቸኛለ። ግን እችን በጣም ወደድኳት ማለት ሀይሚ ራሷ በቃ ነው ቁጭ ያደረገው ማለት ነው። ሌላ ቦታ የሆነ ነገሩ ወይ መልኳ ቀየር ይላል ትንሽ ወይ የሆነ ነገሯ ብቻ፣ እዚህ ጋር ግን በቃ ቁጭ ነው እሱ ራሷን ነው በቃና በጣም ነው የምታምረው የኔ ቆንጆና ዩቲዩብ ላይ የቀደመኝ ሰው አለ። እኔ ነኝ ቀዳሚ ሆነ የምፈልገው። ለማንኛውም ሃፒ በርዝዴይ ካሁኑ ማለት ነው። ማክሰኞ ነው ብለዋል እንግዲህ ማክሰኞ ነው አይደለ? ያው በኢትዮጵያ አቆጣጠሩን እንትን ስለምል ነው እኔ ስለምዘነጋ ነው። በዚህ ሀገሩ ነው የምቆጥረውና የኢትዮጵያን አቆጣጠር መልሼ ዘነጋዋለሁ ምናምን። አይ ቲንክ ሲመስለኝ በ8 ቀን ብልጫ አለው አይደለ? በ8 ቀን የኛ ወደ ኋላ ይቀራል፣ የዚህ ደግሞ በ8 ቀን ይበልጣል ማለት ነው፣ ይፈጥናል። የዚህ ሀገር አቆጣጠር የፈረንጆቹ አቆጣጠር በ8 ቀን ከኛ ይፈጥናል ማለት ነው። ከዛ ደግሞ የኢትዮጵያ ደግሞ ይዘገያል ትንሽ። ስለዚህ ያው አሁን በዚህ 10 ምናምን ነው አይደል? 15 ነው ምናምን። በኢትዮጵያ ደግሞ ገና ነው ማለት ነው። ኔክስት ማክሰኞ ላይ ነው ሰኔ 16 የሚሆነው ማለት ነው። ሰኔ 16 ላይ እንግዲህ ዱብ ያለችበት ነው ቅመምዬ ወደዚች ምድር እና የኔ ቆንጆ እንኳን ተወለድሽልን ቅድሚያ ልበል ብዬ ነው ማለት ነውና ኢንሻአላህ ለዛ ያደርሰን። ቅመምዬና ብሩኬ ናቸው እሺ የኔ ግልብጦች። እና ባል ያለው እንግዲህ እንደዚህ ይቀብጣል ገባችሁ? በባሉ ላይ
እንደዚህ ቅብጥ ይላል። የልደታችሁ ቀን ሴት ልጅ ፍቅረኛዋ እንደዚህ ሰርፕራይዝ ያደርጋት ደግሞ እንዴት ደስ እንደሚላት ምናምን እና ለማንኛውም ይመቻችሁ፣ ለዛ ቀን ያብቃን። ብቻ ግን ቲክቶኩን ድምቅምቅ አድርጋችሁታል። በጣም ደስ ይላል። ኢቨን ዩቲዩብ ራሱ ምናምን እያመጣችሁ ፖስት እያደረጋችሁ ሁሉ ታያለች ቅመምዬና በጣም ደስ እንደሚላት አልጠራጠርም። አድምቃችሁታል። ካሁኑ ነው የምላችሁ ገስት እየሰራችሁ ምናምን በጣም ደስ ብሎኛል። የምር ቲክቶኩን አድምቃችሁታልና ለዛ ያደርሳል። ለማንኛውም ውዶቼ ጨረቃዎቻችንንም ሰላም ያደርግልን፣ በያሉበት አላ ይጠብቃቸው እና ብሩኬ ደግሞ ስቶሪ ላይ ያደረገው አንድ የድሮ ቴሌቪዥን ታስታውሳላችሁ? የድሮ ቴሌቪዥን ምንድነው ስሙ? የሆነ ስም አለው እንደውም እና እሱን አድርጎ ትውስታ ምናምን ነገር እንትን እያለ ነበርና መቼም ያ ነገር የሆነ በቃ የድሮ ነገር ሲነሳ እኛ ራሱ አሁን በእኛ እድሜ በዘጠናዎቹ ምናምን ያለው ነገር ስናስታውስ ትላንት ብለን ልናወራ ነው በዚህ እድሜያችን ማለት ነውና እኛ እንኳን በዚህ እድሜያችን በቃ በህፃነታችን የነበረው ነገር ሁሉ አሁን ላይ የለም አይደለ? በዛ ጊዜ በጣም ደስ ይል ነበረ። ሰው ሁሉ ፍቅር ነው ያለው ድባብ ብቻ እኔ እንጃ አላቅም። በጣም ደስ ይል ነበር ኢቭን በኔ እድሜ እንኳን ማለት ነውና ብሩኬም ያንን የድሮውን ቴሌቪዥን አምጥቶ ምናምን ስቶሪ ላይ አድርጎት ነበርና ሪፖስትም አድርጎት ነበር። ብዙ ሰው ትውስታ ውስጥ ገብቶ ነበረ እና ብቻ ፍቅር ይስጠን ውዶቼ፣ ለሀገራችን ሰላም ይስጠን፣ ፍቅርን አንድነትን ይስጠን። የምር የሀገራችን ሁኔታ ምናምን በጣም ከባድ ነው ወላሂና በያላችሁበት ጸሎት አድርጉ፣ ዱአ አድርጉ፣ ሀገራችን ሰላም እንዲሆን፣ ሰው ፍቅር እንዲሆን። በቃ ላይክ እንዴት ነው የሰው ልጅ የምር ሰላምን የመሰለ ነገር የለምና ሰላም ከሌለ ደግሞ ምንም ነገር ባዶ ነውና ሰላሙን ፍቅሩን ያምጣልን። ያ የድሮን ጊዜ ፍቅር አንድነቱን ያምጣልን ይመልስልን። እና አሁን ላይ ቴክኖሎጂ በጣም አድገዋል። ያለንበት ሁኔታ በጣም ደስ ይላል ጊዜያችን ምናምን፣ ግን ደግሞ ሰላም የለም እና ሰላም መኖር አለበት። በፊት እንደዚህ ቴክኖሎጂ አልተስፋፋም ምናምን፣ ግን ሰው ሁሉ ሰላም ነው በቃ ወጥቶ በሰላም የትም ሀገር ሂዶ በሰላም መስራት መኖር ይችላል ምናምን። አሁን ላይ ያለው ነገር ግን ከባድ ነው ውዶቼና ለሀገራችንም ሰላምን ፈጣሪ ይመልስልን፣ ፍቅሩን አንድነቱን ይስጠን እላችኋለሁ ውዶቼ። ከዛ ውጭ ደግሞ አቤት እኔን የውሸት የሚወደኝ ብዛቱ አይነት ነገር ጥቅስ አድርጓልና ብሩኬ ወንድሜ የእውነትም የሚወድህ በጣም ከዛ በላይ ብዙ ነው፣ በጣም ብዙ ነውና ብዙ ነን በጣም የእውነት የምንወድህ የእውነት እንደ ወንድማችን የምናይክ በጣም ብዙ ነንና ማስመሰል ያለባቸው ሰዎች በማስመሰል የሚወዱት ሰዎች ያው ለኛ አንዳንድ ጊዜ መጥፎ ነገሮች ወይም ደግሞ የሆነ አስመሳይ ነገሮች ብዙ መስሎ ይታዩናል። ግን ደግሞ ከዛ በላይ ደግሞ የሚወዱን ሰዎች ብዙ ናቸውና ብቻ ያው ከልቡ በነገራችን ላይ እንዲህ ሆይ ያለው ሁሉ ሳይሆን ከልቡ በቃ የሚወድ በክፉም በደስታም ጊዜ ከጎን የሚሆን ከስንት አንድ ብቻ ነው የሚሆነው፣ ወይም ደግሞ ሁለት በቁጥር ቤተሰብ ከዛም አልፎ ባለቤት ምናምን እሱ ብቻ ነው የሚሆነው የልብ። ከዛ ውጭ ግን ያው ወዳጅ የሚባለው ነገር በደስታችሁ ቀን ብቻ ሊሆን ይችላል ከጎናችሁ የሚሆነው ከስንት አንድ ነው አሁን ላይ ትክክለኛ ወዳጅ የሚገኘው ማለት ነው። ለማንኛውም በጣም እንወዳችሁም ከዛም በላይ ነንና ሰላማችሁ ይብዛልን። መልካም ጊዜ ይሁንላችሁ። ባይ ባይ።